ተመልካቾች እንኳን ለከተራ በዓልና ለጥምቀት በዓል በሰላም አደረሳችሁ። እንኳን አደረሰን እንላለን ከወላይታ ቴሌቪዥን። በዛሬው ዕለት በወላይታ ሶዶ ከተማ በጀርባዬ ላይ እንደምትመለከቱት የከተራ በዓል በደማቅ ሁኔታ እየተከበረ ይገኛል። ይህን እንደምትመለከቱት ከተለያዩ ከወላይታ ሶዶ ከተማ ከተለያዩ አድባራት የመጡ የምዕመናን በደማቅ ሁኔታ በዓሉን እያከበሩ እያየን ነው የምንገኘው። በተለያዩ የሃይማኖታዊ ስርዓቶች ቄሶች፣ እንዲሁም ሊቃውንት፣ መዘመራን፣ የሰንበት ተማሪዎች፣ የተለያዩ የእምነቱ ተከታዮች በዓሉን በድምቀት እያከበሩ ይገኛሉ። እኛም ይህንን እየታዘብን እየተመለከትን እንገኛለን። ከዚህ ጋር ተያይዞ ደግሞ የበዓሉ ድባብ ምን እንደሚመስል ከተለያዩ በዓሉን ከሚያከብሩ ከምዕመናኑ ጋር ቆይታ የምናደርግ ይሆናል። እናንተ እስከ መጨረሻ አብራችሁ እንድትሆኑ እንጠይቃለን። ተመልካቾች አሁን ደግሞ ከወላይታ ሶዶ ዩኒቨርሲቲ ይህንን በዓል ለማክበር የመጡ እንግዶች አሉ አጠገቤ ላይ። ከነሱ ጋር ጥቂት ቆይታ ይኖረኛል። አብራችሁ እንድትሆኑ ጠይቃለሁ። እስቲ እንታወቅ። መጀመሪያ ማን ልበል? ሀና ነኝ እባላለሁ። ፍቅርታ በራ እባላለሁ። ከዚህ የዓለም ኤልያስ እባላለሁ። ሶስታችሁም ከወላይታ ሶዶ ዩኒቨርሲቲ ናችሁ። መልካም ነው። እስቲ ይህንን በዓል ዛሬ የከተራ በዓል ነው፣ እንዲሁ በደማቅ ሁኔታ ወላይታ ሶዶ ከተማ ላይ እንዲህ ደምቆ እያየን ያለ ነው። እንዴት ተመለከታችሁ? ፕሮግራሙ በጣም ደስ ይላል። እኛ ያው ለመጀመሪያ ጊዜያችን ነው እያከበርን ያለ ነውና አሪፍ ነገር አለ፣ ደስ ይላል። ያው እህቴ እንዳለች ለመጀመሪያ ጊዜ ነው ግቢ እያከበርን ያለ ነው። በታላቅና በደመቀ ሁኔታ እየተከበረ ነው፣ ደስ ይላል። ላንቺ ምን ስሜት አለ? ድምቀቱ በጣም ደስ ይላል። ታቦቱን ይዘን እስከዚህ ድረስ መተናል። በጣም ደስ ይላል። የመጀመሪያ ጊዜያችን ነው። በጣም ነው ደስ የሚለው። ጥሩ ነው። ከዚህ በፊት እዚህ አክብራችሁ አታውቁም? የመጀመሪያችሁ ነው። ሰው ምን ስሜት አለው? ሶዶ ላይ ይህንን ስታከብሩ ምን ይሰማችኋል? ከቤተሰብ ተለይታችሁ እዚህ አካባቢው አዲስ አካባቢ ነው ስታከብሩ የመጀመሪያችሁ ይመስለኛልና እስቲ እንዲሁ ምን ይሰማሻል አንቺ? ለመጀመሪያ ጊዜም ስለሆነ ደስ ይላል። አሪፍ አይነት አለው። ከቤተሰብም እንዳልከው ተለይተን ነውና ጥሩ ነገር አለው። እስቲ ጀምሮ እስከዚህ እስከመጥማቱ የነበረው መንገድ ላይ የነበረው ድባብ ምን ይመስላል? ያው እንደሚታየው ከህፃናቱ ጀምሮ እስከ አዋቂ ድረስ የመዝሙር ፍቅራቸው ሁላ ይለያል። ደስ በሚል ሁኔታ ነው እያገለገሉ ያሉትና ደስ የሚል ነገር ነው ያለው። ደስ ይላል። አንቺስ እንዴት አየሽ? ከመጀመሪያው ጀምሮ ስንመጣ በጣም ደስ የሚል ድባብ አለው። ከሌላው ጋር ስናይም ወጣቱ ያለው ለሃይማኖቱ ያለውን ተነሳሽነት በጣም ደስ ይላል። የከተራ በዓልን ከሚያደምቁ ነገሮች አንዱ የከተራ በዓል ጓደኛሞች አንድ ላይ ተሰብስበው የሚያከብሩበት ነው። እንዲሁ ጓደኞችን አግኝቻለሁ እዚህ አካባቢ። እስቲ ከነሱ ጋር እንተዋወቅ። ማን ይባል? ስሜ ሰለሞን ጋንታ ይባላል። ከአቡነ መልከጸድቅ ፍሬዎች ወጣቶች ማህበር ነው የመጣሁት። መልካም ነው። እስቲ ስሜ የጸዳው ቦጋላ ይባላል። የኦቶና አቡነ መልከጸድቅ ታቦትን አጅበን የመጣው ነው። ስሜ አቶ ታሪኩ ታደሰ ይባላል። አጅበን የመጣ ነው ታቦት አቡነ መልከጸድቅ ቤተክርስቲያን። መልካም ነው። አቶ ታሪኩ እንዲሁ የዘንድሮን የከተራ በዓል ምን ለየት ያደርገዋል? ድባቡ ምን ይመስላል? እስቲ የዘንድሮ በመጀመሪያ ደረጃ እንኳን ለከተራ በዓል ሁሉንም የኦርቶዶክሳውያንና ዓለም ላይ ያሉ ኦርቶዶክሳውያንን እንኳን አደረሳችሁ ማለት እፈልጋለሁ። የዘንድሮ የከተራ በዓል ከድሮ በፊቱ የሚለይበት ትልቁ ምክንያት ሀገራችን በእድገት ጎዳና ላይ ስላለች ደስ በሚል ድባብ ውስጥ ሁሉም በአንድነት አንድ ሆነን እያከበርን መሆኑን የምናይበት ስለሆነ ደስ ብሎን ነው ለማክበር የመጣ ነው። እሺ፣ አመሰግናለሁ። በመላው ዓለም የምትገኙ ኦርቶዶክሳውያን እንኳን አደረሳችሁ። ዘንድሮ ደስ ይላል በዓሉ። እንግዲህ ሀገራችን በልማት ጎዳና ላይ እየሄደች ነው። እንግዲህ ጥምቀቱም ያው በደመቀው ሁኔታ ተጀምሯል። ደስ የሚል ድባብ አለው።
በመጀመሪያ ደረጃ ለመላው ኦርቶዶክሳውያን እንኳን አደረሳችሁ እላለሁ። ሲቀጥል ያው ሀገራችን ኢትዮጵያ ያው በእድገት ጎዳና ላይ ነው ያለችው። የህዳሴው ግድብ መመረቁንም ያው እናስታውሳለን። ስለዚህ በዓሉ በጣም ደስ በሚል ሁኔታ ያው ለማክበር ነው የመጣ ነው። ደስ ይላል ነው። ይህ የከተራ በዓል የተለያዩ የእንግዶች መጥተው የሚያከብሩበት ነው። አጠገቤ ከሌላ ሀገር ከኢትዮጵያ ውጭ የመጣ እንግዳ አለ። እስቲ ከሱ ጋር ጥቂት ቆይታ ይኖረኛል። አብረን እንቆይ። Hello, my name is Tony. I come from Italy, Pisa, the Leaning Tower, and I'm very happy to be here. Very happy to be here. It's the first time in Ethiopia, and this is amazing. I've never seen something like that. All these people together, joyful, happy. This is something that touches your heart. What do you feel? I feel welcome. I feel happy. I feel light, you know. This is something that tells you that people are good together. ወላይታ ሶዶ ከተማ የከተራ በዓል በደማቅ ሁኔታ እየተከበረ ይገኛል። አጠገቤ ላይ ደግሞ ይህንን በዓል ለማክበር የመጡ የቤተሰብ አባላትን አግኝቻቸዋለሁ። ከነሱ ጋር ጥቂት ቆይታ ይኖረኛል። እስቲ ማን እንበል እንታወቅ። መጀመሪያ ስሜ ጸጋነሽ ተስፋ ይባላል። በቅድሚያ እንኳን ለ2018 ለከተራ በዓል ህዝበ ኦርቶዶክሱን እንኳን አደረሳችሁ፣ እንኳን አብሮ አደረሰን ለማለት ፈልጋለሁ። ከየትኛው አድባር ነው የመጣችሁ? እኛ ከጎላ ዑራኤልን አጅበን ነው የመጣ ነው። ያው እንደምታየው በዓሉ ደስ ይላል። እንግዲህ ዛሬ ጀምረናል። ድባቡ ምን ይመስላል ስታዩ? እንዲሁ በዝማሬ የታጀበ ነው፣ ብዙ ህዝብ ነው የተገኘውና ድባቡን እንዴት አዩት? ደስ ይላል። እኛ የጎላ ዑራኤል ያው ከተመሰረተ ጀምሮ ከጊዜ ወደ ጊዜ የህዝቡን ቁጥር እየጨመረ ነው ያለው። ድባብ የዘንድሮ ደግሞ በጣም ይለያል፣ ደስ ይላል። ሃይማኖታዊ ስርዓቱን በተጠበቀ መልኩ አከባበሩስ ምን ይመስላል? በጣም እጅግ በጣም የዘንድሮ ደግሞ በጣም የተለየ ነው። ሃይማኖታዊ ስርዓቱን በጣም የጠበቀ ነው፣ ደስ ይላል። መልካም ነው። እስቲ ከቤተሰብ ጋር አንድ ላይ ናችሁ? አዎ አንድ ላይ ነን። ምን ስሜት አለው ከቤተሰብ ጋር ደግሞ ማክበሩ? አዎ ከልጆቼ ጋር ከባለቤቴ እዚሁ ተለያየን እንጂ አጋጣሚ ሁሉም አብረን እያከበርን ነው። ከልጄ ጋርም ደስ ይላል። አንቺ እንዴት አየሽ? እስቲ ይሄንን በዓል መጀመሪያ ማን እንበል እንታወቅ እስቲ። ስሜ በማህሌ ተመስገን ይባላል። እንዴት አየሽ ይሄንን በዓል? ያምራል። እንዴት እያከበርሽ ነው? ጥሩ ነው።
ስሜ ሰርካለም ግርማ እባላለሁ። የምኖረው ያው እዚህ ነው የመጣሁት ግን ከአዳማ ነው እና በጣም ያምራል ሶዶ ወላይታ ሶዶ በጣም የምታምር ነች። መምህር ነኝ። መልካም ነው። እስቲ አዳማ ላይ ሲያከብሩ ቆይተዋል። እንዲሁ ደግሞ ሶዶ ላይ ዛሬ እዚህ ኖትና እንዲሁ ምን ይመስላል? እስቲ አዳማ ላይ ከሚያከብሩት እዚህ ወላይታ ሶዶ ላይ ሲያነጻጽሩ እንዴት አገኙ? ለየት ያለ ነው የጥምቀት በዓል ወላይታ በጣም ነው የሚያምረው። በጣም በእውነት እንደዚህ አልጠበኩም። በጣም ነው በጣም ከሰላሙ ጋራ በጣም ያምራል። በዓሉን እንዴት አገኘሽ? ከማን ጋር መጣሽ? እስቲ ያ የመጣሁት ከእናቴ ጋር ነው። ጥምቀት በጣም ደስ ይላል። ሁለተኛ ዓመቴን እዚህ ሳከብር ጥምቀት በጣም በደመቀ ሁኔታ የሚከበር በዓል ነው። ያው ጥሩ ነገር አለ። ደስ ብሎሻል? ምን ይሰማሻል? ግን ደስታ ነው። ወላይታ ቲቪን የተከታተሉ ያሉ ጓደኞች ይኖራሉ፣ ቤተሰቦቻችሁ ይኖራሉ። እስቲ ለነሱም ደግሞ እንኳን አደረሳችሁ የሚለውን መልእክት ለከተራም ነገ ደግሞ ለሚከበረው ለጥምቀት በዓል እስቲ። እሺ አመሰግናለሁ። ቤተሰቦቼ የምወዳችሁ ጓደኞቼ እንኳን ለጥምቀት በዓል በሰላም አደረሳችሁ። እንዲሁም በመላ ኢትዮጵያ ላላችሁ የኦርቶዶክስ እምነት ተከታዮች እንኳን አደረሳችሁ። ቤተሰቦቼ በዚህ አጋጣሚ በጣም ነው የምወዳችሁ። እንኳን አደረሳችሁ። ለመላው የኢትዮጵያ ኦርቶዶክስ እምነት ተከታዮች በሙሉ እንኳን ለጥምቀት የከተራ በዓል እንዲሁም ለጥምቀት በዓል በሰላም አደረሳችሁ ማለት ፈልጋለሁ። ለቤተሰቦቼም ለአጠቃላይ በሙሉ እንኳን አደረሳችሁ። ለአጠቃላይ የክርስቲያን ተከታዮች ሁሉ እንኳን አደረሳችሁ ማለት ፈልጋለሁ። ለውጭ ላላችሁ የኢትዮጵያ ክርስቲያኖች እንኳን አደረሳችሁ ማለት ፈልጋለሁ። እንኳን አደረሳችሁ እናንተንም ለማለት እንወዳለን። መላ ለህዝበ ኦርቶዶክሱ እንኳን ለጥምቀት በዓል በሰላም አደረሳችሁ አደረሰን እላለሁ። ልጆችንም ሆነ ቤተሰቦችሽን እንኳን አደረሳችሁ በይስ። አዳማ ላላችሁ ለኦርቶዶክሳውያን ለኦርቶዶክስ እምነት ተከታዮች እንኳን ለጥምቀት በዓል በሰላም አደረሳችሁ አደረሰን ለማለት እወዳለሁ። ተመልካቾች የከተራ በዓል አከባበር በወላይታ ሶዶ ከተማ ምን ይመስላል የሚለውን ወደ እናንተ ያደረስን ቆይታ ያደረግን ቆይታችን ይህንን ይመስላል። በተለይ በቆይታችን በዛሬው ዕለት የከተራ በዓል በወላይታ ሶዶ ከተማ በደማቅ ሁኔታ ተከብሯል። የበዓሉ ታዳሚያን ምዕመናን ከተለያዩ አድባራት ታቦታትን እያጀቡ የበዓሉ ሁኔታ በደማቅ ሁኔታ በሰላማዊ ሁኔታ ተከብሮ ውሏል። ይህንን መሰናዶ ደግሞ ወደ እናንተ እኛም አድርሰናል። ከቀሪው የወላይታ ቴሌቪዥን ፕሮግራሞች ጋር መልካም ጊዜ እንዲሆንላችሁ እንመኛለን።